ነፍጥ ቋንቋው ነው። በጠመንጃ መነጋገርን ይወዳል። ታሪኩን ከመለዮ ፍልስፍናውንም ከጦር ማላቀቅ አልቻለም። ኢሳያስም ሆነ መንግስታቸው መንበራቸውን የሚያጸኑት በቀውስ ነው። ቀውስ ይፈጥራሉ፣ ቀውስ ያስተዳድራሉ። በነገ የቀውስ ስጋት ወንበራቸውን ያደላድላሉ። የዘ ኢኮኖሚስት መጽሔት የታሸገ ውሃ እንኳን ማምረት ያልቻለች ብሎ የሚሳለቅባት ሀገር 360 ዲግሪ ከከበቧት ሀገራት ጋር ለመዋጋት ግን ቸግሯት አያውቅም። ግጭት የህልውናው መሰረት፣ ቀውስ የዙፋኑ ካስማ ነው። የትኛውንም ግጭት ስልጣኑን ለማጽናት ተጠቅሞበታል። ኤርትራ ኤድሪም ዲፈርድ በሚል በለንደን ሳውዝ ባንክ ዩኒቨርሲቲ ፕሮፌሰር በሆኑት ጋይም ክብራብ የተጻፈ መጽሐፍ የኤርትራን ሀገረ መንግስት በአግባቡ የሚፈትሽ እጅግ ወሳኝና ጥልቀት ያለው የፖለቲካ መጽሐፍ ነው። ይህ መጽሐፍ የኤርትራ ህዝብ ለነጻነት ከከፈለው እጅግ ውድ ዋጋ በኋላ ሀገሪቱ ለምን ወደ ዲሞክራሲና ብልጽግና ከመሸጋገር ይልቅ ወደ አምባገነናዊ ስርዓትና ድህነት እንደገባች በጥልቀት ይተነትናል። መጽሐፉ እንደሚከራከረው የሻዕቢያ መሪዎች ይህንን ህልም አዘግይተውታል ወይም ገፍተውታል ይላል። ስልጣን ከተያዘ በኋላ የነጻነት ታጋዮች የገቡትን ቃል በመርሳት ህዝቡን ወደ ባሰ ጭቆና እንደከተቱት ያስረዳል። ፕሮፌሰር ጋይም በመጽሐፉ እንደሚያብራሩት የህዝባዊ ግንባር ድርጅታዊ መዋቅር ለጫካ ውጊያ እንጂ ለሀገር አስተዳደር የሚመች አልነበረም። በበረሃ የነበረው ሚስጥራዊነት፣ ጥብቅ የትእዛዝ ሰንሰለትና የልዩነት አለመስተናገድ ወደ መንግስትነት ሲመጡ አብሮ ቀጥሏል። ይህም ዲሞክራሲ እንዳይፈጠር ትልቁ እንቅፋት ነው ይላሉ። እርግጥ የኤርትራ መንግስት መተኮስ ብቻ ነው የሚችለው የሚሉ በርካቶች ናቸው። ሀገሩ ፓርላማ የለውም። የህዝብ እንደራሴን አያውቅም። የኢትዮጵያ ግዛቶችን በመውረር የባድመን ጦርነት ወረራ ሲፈጽም የኤርትራ ህግ መወሰኛ አያውቀውም። ምክንያቱም ኤርትራ ምርጫ ስራ ስለሌላትና የእንደራሴና የተወካዮች ምክር ቤትም የላትም። ነጻ ፕሬስን ሀገሩ ሳያቅ ራስ ዱሜራ ነጻ የሆነ የኛ ግዛት ነው ብሎ ጦር አዘመተ። ህገ መንግስት የሌለው ሀገር የሃኒሽ ደሴቶችን ህጋዊ የግዛት ይገባኛል ብሎ ሲጠይቅ ሀፍረት አልነበረውም። እንደ አውሮፓውያን አቆጣጠር በ2001 የተፈጠረውን የፖለቲካ ቀውስና በቡድን 15 በመባል የሚታወቁትን ከፍተኛ የመንግስት ባለስልጣናትና የጦር መሪዎች ለውጥ በመጠየቃቸው ብቻ ታስረዋል፣ ጠፍተዋል። በኤርትራ ቡድን 15 በመባል የሚታወቁ እኛ አካላት ጥያቄያቸው ሲደፈጠጥ የሀገሪቱ ጦር በሱዳን ቀውስ ውስጥ ለውጥ አዋልዳለሁ ብሎ ሰው ሀገር ገብቷል። የኤርትራ መንግስት ጦርና የጦረኝነት እሳቤው ሳይታረቅ ባለበት አለ። ደም እንደ ሻርክ ከሩቅ ይጠሯል ሲሉ የሚተቹት ቀላል አይደሉም። ከድንበርተኞቹ ተሻግሮ ድንበር በማይዋሰናቸው ሀገራት ውስጥ ጦሩን ልኳል። በየመን የገልፎች ግጭት ውስጥ ጦሩ የውክልና ተልዕኮ ተቀባይ ነበር። የዓለም ስርዓትን ዳግም ብያኔ ለመስጠት ለዓለም ሀያላን ሌክቸር ገለጻ ለመስጠት ቸገረው መንግስት ድንበር በማይጋራ ሶማሊያ ውስጥ ከአልሸባብ ጋር አንሶላ ለመጋፈፍ አልቸገረውም። ስለ ኢትዮጵያ ኢኮኖሚ ለመተንተን ያልቸገረው መንግስቱ በዓለም የኢኮኖሚ ካርታ ላይ የሀገሪቱ ምጣኔ ሀብት አይታወቅም። በኤርትራ የፖለቲካ እንቅስቃሴ ያገደው ህግደፍ በኢትዮጵያ የውስጥ ፖለቲካ ላይ ዲሞክራሲን አዋልዳለሁ ብሎ ነፍጥ አንጋቾችን ይደግፋል። ኢትዮጵያ በድርድር የባህር በር ላገኝ እንደራደር ስትል ኤርትራ መንግስት ግን ጦርነትን አውጇል። ኢትዮጵያ ከግዙፍ ተቋማት ድርሻ ሰጣቸዋለሁ ስትል አሻፈረኝ ብሎ ስለ ጦር መውረድ በየንጋቱ የሚለፍፈው ህግደፍ የሚያውቀው ፖለቲካ የጦር ብቻ ስለሆነ ነው። ጤና ይስጥልኝ። ይህ ኢትዮ ዴስክ ነው። የኤርትራ መንግስት የጦር ጉሰማ ምክንያት እየዳሰስን አብረናችሁን ቆያለን። አብራችሁን ቆዩ። እስከ 10 ዓመት እየኖሩበት የሚከፍሉት 50% ከወለድ ነፃ የባንክ ብድር የተዘጋጀለት በአየር ጤና አደባባይ ላይ ሞል ሪል ስቴት ከባለ 1 መኝታ እስከ ባለ 3 መኝታ ተጨማሪ ሰራተኛ ክፍል ያላቸው በ8% ቅድመ ክፍያ የሚመዘገቡበት እንደዚሁም ዛሬውኑ እስከ 3,856,000 ብር የሚያተርፉበት በሁሉም ቤቶች ላይ በሁሉም አቅጣጫ የፀሐይ ብርሃን የሚያገኛቸው 4000 ስኩዌር ሜትር ላይ አረንጓዴ ስፍራ ለመጫወቻና ለመዝናኛ ቦታ ከድርጅቱ በነፃ የተዘጋጀ በካሬ ከ54530 እስከ 77900 ብር ከ2 እስከ 3 ዓመት የሚረከቡት በ0969441515 ወይንም በ0969248080 በየትኛውም የሶሻል ሚዲያ ይደውሉልን፣ ይመዝገቡ። ሞን ሪል ስቴቶች ነን።
My father daughter memories of survival and hope in Eritrea በሚል በዜናዊ ገብረመድህን የተጻፈው መጽሐፍ በኤርትራ ውስጥ ያለውን የከፋ የሥራ ጭቆና ይገልጻል። ይህም መጽሐፍ ያነበበ የሀገሪቱ መሪ ይህንን ሁሉ ግፍና በደል ህዝባቸው ላይ የፈጸሙ እንዴት ስለ ሌሎች ሀገራት የፖለቲካ ነጻነት ችግር ስለሚሉ ጉዳይ ለማውራት ድፍረቱን አገኘ ያስብላል። መጽሐፉ አንዲት ወጣት በሀገሪቱ ያለውን ገደብ የለሽ ጭቆና፣ የግዳጅ ውትድርናና ይህን አስከፊ ሞት ጥላ የሆነ ስርዓት ለማምለጥ ያደረገችውን ግብ ይተርካል። ደራሲዋ በኤርትራ ያለውን የግዳጅ ወታደራዊ አገልግሎት በአካል ስላሳለፈችበት በሳዋ ማሰልጠኛ የሚፈጸሙ ግፎችን በዝርዝር ትተርካለች። ወጣት ሴቶች በማሰልጠኛ ካምፖች ውስጥ የሚደርስባቸው ወሲባዊ ጥቃት፣ አካላዊ ድካምና የስነ ልቦና ስብራትም በግልጽ ታጋልጣለች። ይህም መጽሐፉ በኤርትራ ውስጥ ስላለው የሴቶች ስቃይ ግንባር ቀደም ምስክር ያደርገዋል። ደራሲዋ በኤርትራ ውስጥ ማንንም ማመን የማይችልበት በየቦታው ሰላዮች ያሉበትና ሰዎች ስለ ፖለቲካ ማውራት የሚፈሩበትን የፍርሃት ቆፈን አደባባይ ላይ ያሰጠዋል። ዜናዊ ከኤርትራ ተነስታ ሱዳንን አቋርጣ እስክትሰደድ ድረስ ያሳለፈችውን የሞትና የሽረት ትግል ይተርካል። በበረሃ ውስጥ የሚያጋጥሙ አጋቾች፣ የውሃ ጥምና የድንበር ጠባቂዎች ጥይት እንዴት የኤርትራውያን ወጣቶችን የዕለት ተዕለት ዕጣ ፈንታ እንደሆነ ዜናዊ ካሳለፈችው የህይወት ምዕራፍ ተነስታ በመጽሐፉ ገጾች ላይ ያስፈረዋለች። ከሞት ሸለቆ ውስጥ በተአምር የተረፉና የህይወት ታሪካቸውን የጻፉ ከዜናዊ ውጪ ሌሎችም አሉ። በኤርትራ እስር ቤቶች ውስጥ ለ22 ዓመታት የታሰረው ተስፋ ማርያም ወልደ ጊዮርጊስ The Prisoner A Memoir of 22 Years in Eritrean Prison ሌላኛው የኤርትራ መንግስት በዜጎች ላይ የሚያደርሰውን ሰቆቃ የሚያትት መጽሐፍ ነው። የሀብቴ ገብረአብ Gratitude in Freedom እና በሳምራዊት ተፈሪ የተጻፈው Finding Freedom መጽሐፎች የኤርትራ ህዝብ በደሙ ስለገዛው የባርነት ህይወት ከሚዳስሱ መጽሐፍት መካከል ይጠቀሳል። ሰውየው ባለፈው 3 አስርት ዓመታት የተዘረጉ ጨለማ ከኢትዮጵያ የቀረበላቸውን በጋራ እንልማ የሚል የብርሃን ሰበዝ እንዳይቀበሉ አድርጓቸዋል። የ80 ዓመቱ አዛውንት በወጣት ኤርትራውያን ጽልመት የስልጣን ማዕልት ይፈክታለች ብለው ያስባሉ። የእርሳቸው ጉልበት ጨለመው ነው፣ ማፈኑ ነው፣ ከዓለም ህዝብ መለየቱ ነው እንጂማ አሞራ ማረፊያ ያደረጉትን ወደብ የኤርትራ ኢኮኖሚ ከስር መሰረቱ የሚቀይሩ ግዙፍ የልማት ተቋማት ድርሻዎች ቀርቦላቸው የገፉት ከልማት ብርሃን ይልቅ የውድቀት ጽልመት እርሳቸውን በስልጣን ለማሰንበት ኃይል አለው ብለው ስለሚያስቡ ነው። ፕሬዝዳንት ኢሳያስ አፈወርቂ የሚመሩት መንግስት እርግጥ ከ1983ቱ የነጻነት አዋጅ ማግስት ጀምሮ የአገሪቱን ሉዓላዊነትና የፖለቲካ ህልውና ለማረጋገጥ የመረጡት መንገድ የጠመንጃ አፈሙዝን ያማከለ ነበር። ለ30 ዓመታት ከተደረገው መራራ የነጻነት ትግል የወጣው የሻዕቢያ አመራር ወደ ቤተ መንግስት ሲገባ የጫካ ዘመን አስተሳሰቡን ሲጅ ሜንታሊቲ ይዞ ነው። የኤርትራ መንግስት በተከተለው ስትራቴጂ ጠላቶቹን ፈጥሮ በጠላቶቹ ተከቦ ጠላቶቹን ከበባ ለመስበር የሚታገል መንግስት ነው። የፖለቲካ ተንታኞች እንደ አውሮፓውያን አቆጣጠር በ1990ዎቹ አጋማሽ ከየመን በሃኒሽ ደሴቶች እንዲሁም በ2008 ከጅቡቲ ጋር በራስ ዱሜራ የተደረጉ አጫጭር ግጭቶች የአስመራን ከድርድር መውዜሩን ያስቀደመ አቋም ያሳዩ ነበር። ነገር ግን የሀገሪቱ ታሪክ ምዕራፍና የኢኮኖሚ አቅጣጫ የለወጠው ከ1990 እስከ 1992 ዓ.ም ከኢትዮጵያ ጋር የተደረገው ደም አፋሳሽ የባድመ ጦርነት ነው። ይህ ጦርነት ኤርትራን ወደ ወታደራዊ ካምፕነት ጋሪሰን ስቴት የለወጠና ለዓመታት የዘለቀ ዓለም አቀፍ ማዕቀብ ያስከተለ ክስተት ነበር። እናም ይህ የኤርትራ መንግስት ወታደራዊ ዲፕሎማሲ ከኢኮኖሚ አቅም በላይ ወታደራዊ ኃይል በኢኮኖሚ ድቀትና በወጣቱ ትውልድ ስደት ላይ እንዲገነባ አድርጓል። ላልተወሰነ ጊዜ የሚዘልቀው ብሔራዊ ውትድርናና የዲፕሎማሲ መገለል አገሪቱን በእጅጉ እንድትዳከም አድርጓል። ከዚህ ባሻገር የኤርትራ መንግስት ከሱዳንና ከሶማሊያ ከየመን እስከ ኤርትራ በነበሩ ግጭቶች ውስጥ እጁን አስገብቷል። ፕሬዝዳንት ኢሳያስ አፈወርቂ ሰላም የሚረጋገጠው ለጦርነት በመዘጋጀት ነው የሚለው ጥንታዊ የሮማውያንን ብሂል በዚህ ዓለም ከሰላም ብቻ እናተርፋለን በሚባልበት ዘመን በተግባር ይኖሩታል። ይህ የኤርትራ ሉዓላዊነት በሀገር ውስጥ ልማት በዜጎች የጋራ ተስፋና እሴት ሳይሆን በጠመንጃ የሚጠበቅ ሉዓላዊነት አድርጎታል። ጠመንጃ ብልጽግናን አያመጣም። ከኢትዮጵያ በኩል የቀረበውን የአብረን እንደግና በልጽግ ጥሪ የጦርነት አዋጅ ተደርጎ የሚወሰደው ሰውየው ላገዛዛቸው ዋስትና ይሆን ዘንድ የዘረጉት ጨለማ በኢትዮጵያ በኩል ኤርትራ ውስጥ በምትበራ ጥቂት የተስፋ ብርሃን መንበሬን ለማጽናት የዘረጋው ጽልመት ይገፈፋል በሚል ሰክተው ነው።
የኢትዮጵያ የባህር በር ጥያቄ የታሪክ ዕዳ፣ የሉዓላዊነት መብትና የትውልድ አደራ ነው። የትውልድ ይህን ጥያቄ ሊመልስ የተገባ ነው። ኢትዮጵያ የሚገባትን የጠየቀችው። ኢትዮጵያ ባህር በሩን በደማችን አስከበረነዋል ላሉ በደም ልመልስ አላለችም። ኑ እንደራደር፣ ኑ እንወያይ ብላ ወንበር ስባለች። 360 ዲግሪ ሲተኩስ የኖረ መንግስት ጥያቄዎች ሁሉ በአፈሙስ ላንቅ የሚመለስ ስለሚመስለው አልደራደርም አለ እንጂ በሐቅ ሚዛን ከተለካ የኢትዮጵያ ጥያቄ የስልጡን ሀገርና ህዝብ ጥያቄ ነው። ሆኖም ኢትዮጵያ በታሪኳ አጋጥሟት የማያውቅና በተቀናባበረ ሴራ የተጫነባትን የሉዓላዊነት የባህር በር አልባነት ቀንበር ለመስበር የምታደርገው ጥረት የህልውና ጉዳይ እንጂ የፍላጎት ምርጫ አይደለም። ታሪክ እንደሚያስተምረው በሁለተኛው የጣሊያን ወረራ ወቅት የኢትዮጵያ ሉዓላዊነት ለመከላከል የተገዛው የጦር መሳሪያ በጅቡቲ በኩል እንዳይገባ በፈረንሳይ ቀኝ ገዢዎች መታገዱ የባህር በር ባለቤትነት ለሀገር ደህንነት ያለውን ወሳኝ ሚና በደም ያስተማረ መራራ ትምህርት ነው። ዛሬም ይህ ስጋት በኢትዮጵያ ደጆች እንዳይደቀን ጠቅላይ ሚኒስትር አብይ አህመድ በምክር ቤት ያደረጉት ንግግር የኢትዮጵያን ተፈጥሯዊና ታሪካዊ መብት በሰላማዊ መንገድ ለማስከበር የተነሳ የትውልድ ድምጽ ነው። የቀድሞ አባቶች የባህር በር አልባነት የሚያስከትለውን የደህንነትና የኢኮኖሚ ጠባሳ በሚገባ በመረዳታቸው ከሁለተኛው የዓለም ጦርነት በኋላ ባደረጉት ከፍተኛ የዲፕሎማሲ ተጋድሎ የተባበሩት መንግስታት ድርጅት ጠቅላላ ጉባኤ በውሳኔ ቁጥር 390A5 ላይ ኤርትራን ከኢትዮጵያ ጋር በፌዴሬሽን እንድትዋሃድ ወስኗል። ይህ ውሳኔ በዘፈቀደ የመጣ ሳይሆን በሰነዱ መግቢያ ላይ በግልጽ እንደሰፈረው የኢትዮጵያን ህጋዊ የባህር በር ፍላጎትና ታሪካዊ መብት ለማረጋገጥም የታለመ ነበር። ኢትዮጵያ የባህር በር ባለቤትነቷን ካረጋገጠች በኋላ የአሰብ ወደብን ለማልማት የፈሰሰው የሀገር ሀብት በቀላሉ የሚገመት አይደለም። በቢሊዮን የሚቆጠር ዶላር ወጪ ተደርጎ የተገነባው ዘመናዊ ወደብ፣ የተተከለው የነዳጅ ማጣሪያ ሪፋይነሪ፣ የተዘረጋው የአስፓልት መንገድና የተገነባው አየር ማረፊያ የኢትዮጵያ ህዝብ ላብና ጥረት ውጤቶች ነበሩ። ዛሬ ላይ ይህ ሁሉ ግዙፍ ሀብት ያለምንም የካሳ ክፍያና ያለምንም የህግ አግባብ በባዕድ እጅ መውደቆ ሀገሪቱ በገዛ ሀብቷ እንድትቀጣ የተደረገበት የታሪክ ምጸት ነው። ኢትዮጵያ በቀዝቃዛው ጦርነት ወቅት የጂኦፖለቲካዊ ፍጥጫ ማዕከል መሆኗ ታሪካዊ ጠላቶቿ የሀገሪቷን ብሔራዊ ጥቅም ለመሸርሸር ምቹ አጋጣሚ ፈጥሮላቸዋል። በተለይ ግብጽና ሱዳን ኢትዮጵያ ጠንካራ የባህር በር ባለቤት ሆና እንድትቀጥል ፈጽሞ ስላልፈለጉ የኤርትራን መገንጠል እንደ ስትራቴጂ ግብ ተጠቅመውበታል። እነዚህ ሀገራት የኤርትራ ሽምቅ ተዋጊዎችን በመመልመል በማሰልጠንና ዘመናዊ ጦር መሳሪያ በማስታጠቅ የኢትዮጵያ ሰራዊትና ኢኮኖሚን የሚያዳክም የውክልና ጦርነት ለዘመናት ሲያካሂዱ ቆይተዋል። ይህ የተቀነባበረ ሴራ ዋነኛ ዓላማው ኢትዮጵያን በቤት ውስጥ ትርምስ ጠምዶ በማዳከም ከቀይ ባህር ቀጠና እንድትወገድ ማድረግ ነው። በዚህ ሴራ ውስጥ የግብጽ ሚና እጅግ የጎላና በክፋት የተሞላ ነበር። ግብጽ የአባይን ወንዝ ተጠቃሚነት በብቸኝነት ለመቆጣጠር ያላት ስትራቴጂ ኢትዮጵያን ደካማና የባህር በር አልባ የማድረግ ግብን ያካትታል። ካይሮ ለኤርትራ ተገንጣይ ቡድኖች የገንዘብ የዲፕሎማሲና የፕሮፓጋንዳ ድጋፍ በማድረግ ኢትዮጵያም በባህር በር በኩል የምታገኘውን ስትራቴጂካዊ የበላይነት ለማጥፋት ደከመኝ ሰለቸኝ ሳትል ሰርታለች። ግብጽ ኤርትራ እንድትገነጠል የገፋቸው ለኤርትራውያን ነጻነት በማሰብ ሳይሆን ኢትዮጵያ የባህር ኃይልና የወደብ ባለቤትነቷን አጥታ ለዘላለም በውጭ ሀገራት ወደብ ላይ ጥገኛ እንድትሆንና በአባይ ጉዳይ ላይ አቅም እንዳይኖራት ለማድረግ ነው። በአሁኑ ወቅት በቀይ ባህር ቀጠና ውስጥ የሚታየው የሀያላንና የመካከለኛው ምስራቅ አገራት ሽኩቻ ቀጠናውን የጂኦፖለቲካዊ ፉክክር ማዕከል አድርጎታል። ይህ አይነቱ ከፍተኛ ወታደራዊና ስትራቴጂያዊ ፍጥጫ ኢትዮጵያ በሁለተኛው ጣሊያን ወረራ ወቅት ራሷን ለመከላከል የገዛችውን ጦር መሳሪያ በጅቡቲ ወደብ በኩል እንዳይገባ በቀኝ ገዢዎች ታግቶ የደረሰባትን የታሪክ ግፍ በድጋሚ እንድታስታውስ አስገድዶታል። ያኔ የደረሰው ክህደት የሀገር ሉዓላዊነትን ለከፍተኛ አደጋ ጋልጦ እንደነበር ሁሉ ዛሬም በሌሎች ቁጥጥር ስር ባሉ ወደቦች ላይ ብቻ ተመርኩዞ መኖር የ130 ሚሊዮን ህዝብን ህልውና ብሔራዊ ደህንነት በማያውቁት እጅ ላይ እንደ ማስቀመጥ ይቆጠራል። በመሆኑም ይህንን የህልውና ስጋት ቀድሞ ለመከላከል ኢትዮጵያ በግፍ የተወሰደባትን የሉዓላዊ የባህር በር መብት በዘላቂነት ማስከበር ምርጫ የሌለው የህልውና ጉዳይ ነው። የጥያቄ ከስሜት ባለፈ
ዓለም አቀፍ ሕግጋት መሩ ስርዓት ሮል ቤዝድ ኢንተርናሽናል ኦርደር እንዲከበር የሚቀርብ የፍትህ ጥያቄ ነው። ሕግ ይከበር የሚሉ ምዕራባውያንና ዓለም አቀፍ ተቋማት የተባበሩት መንግስታት ድርጅት ጠቅላላ ጉባኤ በውሳኔ ቁጥር 390 A5 ላይ ኢትዮጵያ ታሪካዊ ሕጋዊ ይገባኛል ጥያቄ በማረጋገጥ በግልጽ ያሰፈረውን ድንጋጌ ሊያከብሩና ሊያስከብሩ ይገባል ሲሉ ተንታኞች ያስረዳሉ። ጠቅላይ ሚኒስትር አብይ አህመድ በህዝብ ተወካዮች ምክር ቤት ፊት ያቀረቡት በሰላማዊ መንገድ መሬትን የማቀየር ላንድ ስዋፕና በስትራቴጂክ ሀብቶች ላይ ድርሻ የመስጠት አማራጭ ቀጠናዊ ትስስርን የሚያጠናክር ሁሉንም ወገን ተጠቃሚ የሚያደርግ ብልህ ዲፕሎማሲ ነው። እስከ 10 ዓመት እየኖሩበት የሚከፍሉት 50% ከወለድ ነፃ የባንክ ብድር የተዘጋጀለት በአየር ጤና አደባባይ ላይ ሞል ሪል ስቴት ከባለ 1 መኝታ እስከ ባለ 3 መኝታ ተጨማሪ ሰራተኛ ክፍል ያላቸው በ8% ቅድመ ክፍያ የሚመዘገቡበት እንደዚሁም ዛሬውኑ እስከ 3,856,000 ብር የሚያተርፉበት በሁሉም ቤቶች ላይ በሁሉም አቅጣጫ የፀሐይ ብርሃን የሚያገኛቸው 4000 ስኩዌር ሜትር ላይ አረንጓዴ ስፍራ ለመጫወቻና ለመዝናኛ ቦታ ከድርጅቱ በነፃ የተዘጋጀ በካሬ ከ54530 እስከ 77900 ብር ከ2 እስከ 3 ዓመት የሚረከቡት በ0969441515 ወይንም በ0969248080 በየትኛውም የሶሻል ሚዲያ ይደውሉልን፣ ይመዝገቡ። ሞን ሪል ስቴቶች ነን።